አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ዜድ ገጠሪዋን ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። ለምታበረታቱ በሙሉ እጅግ አድርጌ አመሰግናለሁ። ዛሬ ቀጥታ ወደ መጣሁበት አልፋለሁኝ። ቀኑ ሮብ ነው፣ ሜይ 7 2025። የሮብን የቀን ውሎ እነግራችኋለሁ ማለት ነው። ዛሬ እንግዲህ በኳተር 1 ግራም 21 ካራት የባህሪን ወርቅ 336 እየተሸጠ ይገኛል። ኮይት ላይ 1 ግራም 21 ካራት የባህሪን ወርቅ 30 ዲናር እየተሸጠ ይገኛል ማለት ነው። ጀርመን ሀገር 1 ግራም 21 ካራት የባህሪን ወርቅ 86 ዶላር እየተሸጠ ይገኛል። እንዲሁም አሜሪካን እንግዲህ ባለፈው አይታችኋል 90 ዶላር እየተሸጠ ይገኝ ነበረ። ዛሬ ግን 1 ግራም 21 ካራት የባህሪን ወርቅ 97 ዶላር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ በአውስትራሊያን 1 ግራም 21 ካራት የባህሪን ወርቅ 146 ዶላር እየተሸጠ ይገኛል። ይህ እንግዲህ አውስትራሊያን እና አሜሪካን ያለው የወርቅ ዋጋ ሲሆን ውድ ቤተሰቦቼ በዱባይ ወይንም በኢማራት ያለውን ዋጋ እነግራችኋለሁኝ። 24ቱ ካራት 398 ድርሃም እየተሸጠ ይገኛል። 22ቱ ካራት 366 ድርሃም እየተሸጠ ይገኛል። 21ዱ ካራት 350 ድርሃም እየተሸጠ ይገኛል ማለት ነው። እንዲሁም 18ቱ ካራት 300 ድርሃም እየተሸጠ ይገኛል። ዱባይ ላይ ያለው የወርቅ ዋጋ ይህንን ይመስላል። በጆርዳን 1 ግራም 21 ካራት የባህሪን ወርቅ 69 ዲናር እየተሸጠ ይገኛል ማለት ነው ጆርዳን ላይ። እና ውድ ቤተሰቦቼ መለስ ስል ሪያድ ላይ 1 ግራም 21 ካራት የባህሪን ወርቅ 430 ሪያል ገብቷል። 22ቱ ካራት 445 ሪያል እየተሸጠ ይገኛል ማለት ነው። 24ቱ ካራት 480 ሪያል እየተሸጠ ይገኛል። 18ቱ ካራት 377 ሪያል እየተሸጠ ይገኛል ማለት ነው በሪያድ። ሁልጊዜም እንደምላችሁ ትዕግስት ያስፈልጋል። ወርቅ እንግዲህ አሁን ላይ የሚገዛበት አይደለም። ታገሱ፣ ሶብር ይኑረን ሁላችንም ማለት ነው። ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ 360 ሪያል ገብቷል። ምንም ማድረግ አይቻልም። እንግዲህ ሚዛን ላይ ሲወጣ ደሪባ ሲጨመር በተለይ በጣም ዋጋው እዛ ላይ ነው የሚወጣው ውድ ቤተሰቦች። ስለዚህ ይሄም ማወቅ አለባችሁ። ሲያስቡ ደሪባና መስነእያ ይጨምራሉ። እናንተ እዛ ወርቅ ቤት ሄዳችሁ ስትጠይቋቸው የግራማን ሂሳብ ብቻ ይነግሯችኋል። ነገር ግን ሚዛን ላይ ሲወጣ የደሪባና የመስነእያ ይታሰብባችኋል። ነገር ግን እናንተ ደሪባ እንዳይጨመርባችሁ ወይንም ደግሞ ደረሰ ካልፈለጋችሁ ራሳችሁ መናገር አለባችሁ። እኔ ደሪባ ብዱን ደሪባ ነው የምፈልገው፣ ያለ ደሪባ ነው መግዛት የምፈልገው፣ ብሩ ይበዛብኛል ብላችሁ ራሳችሁ ተናገሩ። በካሽ ነው የምፈልገው በሏቸው። ከዛ ያው ብሩን በካሽ ትሰጣላችሁ ማለት ነው። ደረሰኝ ግን ለእናንተ አይሰጧችሁ። ይሄን ብዙዎቻችሁ ታውቁታላችሁ ይሄንን። ስለዚህ የመስነእያ ግን ግዴታ ነው። አንፈልግም ብትሉ የሚቀር ነገር አይደለም ማለት ነው። እና ውዶችዬ መካ ላይ 1 ግራም 21 ካራት የባህሪን ወርቅ 356 ሪያል እየተሸጠ ይገኛል። ጣይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 362 ሪያል እየተሸጠ ይገኛል። መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 363 ሪያል እየተሸጠ ይገኛል ማለት ነው። ጀዛን ላይ 1 ግራም 21 ካራት የባህሪን ወርቅ 348 ሪያል እየተሸጠ ይገኛል። አብሃ ላይ 1 ግራም 21 ካራት የባህሪን ወርቅ
348 ሪያል እየተሸጠ ይገኛል ማለት ነው። ከሚስ ምሽት 1 ግራም 21 ካራት የባህሪን ወርቅ 351 ሪያል እየተሸጠ ይገኛል። ይህ እንግዲህ በከሚስ በአብሃና እንዲሁም በጅዳ በመካ ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ ተቡክ ላይ 1 ግራም 21 ካራት የባህሪን ወርቅ 355 ሪያል እየተሸጠ ይገኛል። ደማም ላይ ብዙ ጊዜ ትጠይቁኛላችሁ፣ ግን እኔ እንጃ ደማም ብዙ ሰው ያለም አይመስለኝ። አላሁ አለም ሊኖር ይችላል። ግን ኮመንት ላይ እንደዚህ አንድ ልጅ ናት በተደጋጋሚ የምትጠይቀኝና ብዙ ሰው ያለም አይመስለኝ። ይቅርታ አድርጉልኝ። ለዛ ነው ያኔ ቪዲዮ የማልሰራው ማለት ነው። ደማም ላይ እንግዲህ በዛሬው የወርቅ ዋጋ 1 ግራም 21 ካራት የባህሪን ወርቅ 372 ሪያል እየተሸጠ ይገኛል ማለት ነው። በደማም ያላችሁበትን ሀገር እዚህ ቦታ ንገሪኝ ብትሉኝ እኔ ኮመንት ላይ ያላችሁበትን የወርቅ ዋጋ አሳውቃችኋለሁ ማለት ነው። ነገር ግን ያው ብዙ ጊዜ ጅዳ፣ መካና ጧይፍ፣ መዲና እንዲሁም ጀዛን፣ ሪያድ፣ ሌሎች ቦታ የሚታወቁ እንደዚህ አበሻ የሚኖርበት ቦታ እዛ ነው የሚጠይቁኝ እንጂ እንደዚህ ሰተር ያለ ብዙ ሰው የማይሄድበት ከሆነ እኔም ደግሞ ልብ አልለውም። ለዛ ነው በጣም ይቅርታ እና ወዶችዬ ኢንሻአላህ የወርቅን ዋጋ እንግዲህ በተደጋጋሚ እየሰራሁ ነው። ወደፊትም ደግሞ እሰራላችኋለሁ። እንዳቀርብላችሁ የምትፈልጉት ነገር ካለ ኢንሻአላህ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ኢትዮጵያ ላይ እንዲሁም ደግሞ ከኢትዮጵያ ውጭ ሳዑዲ ውስጥ ማንኛውም ቦታ ጠይቁኝ፣ ቪዲዮ ለመስራት ዝግጁ ነኝ። ነገር ግን እዚህ ጋር ልብ የምትሉን ነገር ወርቅ እኔ አሁን ግዙ ብዬ አልላችሁም። ጥንቃቄ አድርጉ። አሁን ላይ ወርቅ የሚገዛበት ሰዓት አይደለም። 6 ግራም 22 ካራት 2630 ሪያል ነው የተገዛው ማለት ነው። ደሪባ ሳይጨመርበት አስቡት እንግዲህ ደሪባ ሳይጨመርበት የመስነእያና የ1 ግራም ሂሳብ ብቻ ማለት ነው። የግራሙና የመስነእያ ብቻ ማለት ነው። ደሪባ ቢጨመር እንግዲህ ስንት እንደሚመጣ አላሁ አለም። እና ወዶችዬ የ6 ግራም ሂሳብ 2600 ምናምን ሪያል ነው የተገዛው ማለት ነው። እና ጥንቃቄ አድርጉ። ወርቅ ቤት ስኬዱ ደግሞ ያው ገንዘባችሁንም ጠበቅ አድርጋችሁ ያዙ፣ ራሳችሁን ጠብቁ። ያው ሰበቡን ማድረስ ነው። አላህ ይጠብቃችሁ ሀባይ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ፣ ለእኔም ለእናንተም። ኢንሻአላህ ሌላ ቪዲዮ ይዤ እመጣለሁኝ።